ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዛሬ ፕሮግራማችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። በእርግጥ ዛሬም የሚደረጉ ጨዋታዎች አሉ። እነሱንም የተመለከቱ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። በተለይ ዛሬ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር የሚያደርጉት የተወዳጁ የእንግሊዝ ፕሪምየር ሊግ 14ኛው ሳምንት የመጨረሻው መርሃ ግብር ዛሬ ነው የሚደረገው። እሱን ጨዋታም በተመለከተ አንዳንድ ጉዳዮችን የምናነሳ ነው የሚሆነው። በአጠቃላይ ግን ክለቦችን የተመለከቱ ስፖርታዊ ጉዳዮችን ሰፋ አድርገን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ይህንን ፕሮግራም ፉአድ ባህሩ እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ይህ አዲስ ስፖርት ነው። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን ማንቸስተር ዩናይትድ ደረጃውን ለማሻሻል የሚያደርገው ጨዋታ ዛሬ ምሽት የሚደረግ ይሆናል። ተጠባቂ ጨዋታ ነው። ከዌስትሃም ዩናይትድ ጋር ይደረጋል። ይህ ጨዋታ ማሸነፍ ደግሞ ለማንቸስተር ዩናይትድ ትልቅ የደረጃ ለውጥን ጭምር ሊሰጠው የሚችለው ጨዋታ እንደሆነ እየተነገረ ይገኛል። በእንግሊዝ ፕሪምየር ሊግ 14ኛ ሳምንት የመጨረሻ መርሃ ግብር ነው ዛሬ የሚደረገው። ያለፉት 9 ጨዋታዎች ተደርገዋል። ለተማክሰኞ ላይ 3 መርሃ ግብሮች ነበሩ። ትላንትና 6 ያክል ጨዋታዎች ተደርገዋል። ዛሬ ደግሞ ቀሪው አንድ መርሃ ግብር በማንቸስተር ዩናይትድ እና በዌስትሃም ዩናይትድ መካከል ዛሬ ምሽት የሚደረግ ነው የሚሆነው። ማንቸስተር ዩናይትድ ምሽት ልክ 5 ሰዓት ሲል ነው ኦልድ ትራፎርድ ላይ ዌስትሃም ዩናይትድን የሚያስተናግድበት ጨዋታ የሚደረገው። ይህንን ጨዋታ ማሸነፍ ከቻለ ግን ነጥቡን 24 ማድረስ የሚችልበትን እድል ያገኛል ተብሎ ይታሰባል። ምክንያቱም አሁን 21 ነጥብ ነው ያለውና እንዲሁ ደግሞ የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 24 አድርሶ 5ኛ ደረጃ ላይ መቀመጥ የሚችልበትን ውጤት ማምጣት ይችላል። ሁለቱ ቡድኖች በፕሪሚየር ሊጉ እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ዌስትሃም ዩናይትድ 3ቱን በማሸነፍ የበላይነት እንዳለው ግን ቁጥራዊ መረጃዎች ያሳያሉ። ምንም እንኳን ዘንድሮ ግን ጥሩ የሚባል ግስጋሴን እያደረጉ አይገኝም። ዌስትሃም ዩናይትዶች ከወራጅ ቀጠናው አካባቢ ላይ ነው የሚገኙትና የዛሬውን ጨዋታ ለማድረግም ትልቅ ፉክክር ያደርጋሉ ተብሎ ይታሰባል። ነገር ግን ባለፉት 5 ጨዋታዎችን የተመለከትን ከሆነ 3ቱን ዌስትሃም ዩናይትድ በማሸነፍ የበላይነት አለው። ማንቸስተር ዩናይትድ በአንጻሩ 2ቱን ጨዋታዎች ነው ድል እንዳደረገ የተመለከት ነው። ትላንትና ምሽት በተደረጉ የሊጉ ጨዋታዎች አርሰናል ብሬንትፋርድን 2-0 በማሸነፉ መሪነቱን ያጠናከረ ሲሆን ቸልሲ ደግሞ በሊድስ መሸነፉ ይታወሳልና በተለይ ደግሞ ቸልሲ መሸነፉን ተከትሎ ነጥቡ እዛው 24 ላይ እንዲቀር አድርጎታል። ከዛ በተጨማሪ ሌሎችም ቡድኖች እርስ በርስ የተሸናነፉበትና ነጥብ የጣሉበት መርሃ ግብሮችም አሉ። እነ ሊቨርፑልም ነጥብ የጣሉበት አንድ ነጥብ ብቻ ከጨዋታው አግኝተው የወጡበት አጋጣሚን ተመልክተናልና ነጥብ የጣሉ በርከት ያሉ ቡድኖች ስላሉ ማንቸስተር ዩናይትድ የዛሬውን ጨዋታ ማሸነፍ የሚችል ከሆነ ደረጃውን ወደ 5ኛ ከፍ ማድረግ የሚችልበት እድልን ያገኛል ተብሎ ነው የሚታሰበው። አሰልጣኝ ሩበን አሞሪም የቆመ ኳስ ላይ ለመስራት በጣም በቂ ጊዜዎችን አግኝተናል ሲልም ጭምር ነው የተናገረው። የዩናይትዱ አሰልጣኝ ሩበን አሞሪም ቡድናቸው በሳምንት አንድ ጨዋታ ማድረጉ የቆመ ኳስ ላይ የበለጠ እንዲሰራና እድሎችንም እንዲያገኝ ጭምር ይህንን ልምምድ ለማድረግም እድሎችን እንዳገኘ ጭምር ነው የተናገረው። የማዕዘን ምትና ቅጣት ምት ላይ የበለጠ ለመስራት በቂ ጊዜያቶችን አግኝተናል ያሉት አሰልጣኙም በተጨማሪም የልምምድ ጊዜ እንድንሻሻልም ረድቶናል ሲልም ጭምር ነው የተናገረው። በዚህ ረገድ የቆመ ኳስና ስልጠና ቡድኑ የሚሰራው ነገር ደስተኛ መሆናቸውን ነው አሰልጣኝ ሩበን አሞሪም ጨምረው የተናገሩት። ማንቸስተር ዩናይትድ በዚህ ዓመት በሊጉ ከአርሰናል በመቀጠል በርካታ የቆመ ኳስ ያስቆጠረ ሁለተኛው ክለብ እንደሆነ ይታወቃልና ጥሩ ነገሮችን በዛ መልኩ እየሰራን ነው። በተለይ በሳምንት አንድ ጨዋታ ማድረጋችን ደግሞ ይህንን ነገር እንድናስተካክልም ትልቁን እድሉን ሰጥቶናል ብለዋል አሰልጣኝ ሩበን አሞሪም። ወደ ቻምፒየንስ ሊግ ለመመለስ ስላላቸው ቅድም የጠየቁት አሰልጣኙ በሳምንት አንድ ቀን ብቻ የመጫወት እድል ሲኖርህ ለቦታው መፋለም ይኖርብሃል ሲሉ ጭምር ነው የተናገሩት። በሚቀጥለው ሳምንት የቻምፒየንስ ሊግ ቦታ ላይ የመቀመጥ እድል አለን፣ ነገር ግን የወደፊቱን ግን አላውቅም ሲሉ ነው ሩበን አሞሪም የተናገሩት። ዛሬ ምሽት ግን ልክ 5 ሰዓት ሲል ከዌስትሃም ዩናይትድ ጋር ወሳኝ የተባለ ጨዋታቸውን የሚያደርጉ ነው የሚሆነው። ማንቸስተር ዩናይትድ በኤቨርተን የደረሰበትን አሳፋሪ ሽንፈት ለማረም የዛሬው ጨዋታ ትልቅ አጋጣሚ ይመስላል። የዛሬው ጨዋታ እንግዲህ የደረጃ ሰንጠረዡ ላይ ትልቅ ተጽዕኖ ያሳየው ጨዋታ በመሆኑ ግዴታ ለማሸነፍም ወደ ሜዳ መግባት ይኖርባቸዋል ተብሎ ነው የሚታሰበው። ምክንያቱም የዛሬውን ጨዋታ ድል ማድረግ የሚችል ከሆነ
በደረጃ ሰንጠረዡ 5ኛ ደረጃ ላይ ስለሚቀመጥ ለዛውም ደግሞ 4ኛ ደረጃ ላይ ካለው ቼልሲ ጋር እኩል ነጥብ ይዞ በጎል ክፍያ ብቻ ተበልጦ ነው 5ኛ ደረጃ የሚቀመጠው የዛሬውን ጨዋታ ማሸነፍ የሚችል ከሆነ። ጨዋታው ደግሞ በሜዳቸው እንደመሆኑ መጠን ማንቸስተር ዩናይትዶች ከዛም ባሻገር ዌስትሃም ዩናይትድ ያለ ወሳኝ ተጫዋቹ ሉካስ ፓኬታና ሰሜርቪል መግባታቸውን ተከትሎ ዛሬ ትልቅ እንግዲህ ድል ለማድረግም ሙከራዎችን ያደርጋሉ ተብሎ ነው የሚታሰበው። ነገር ግን አንዳንድ ቁጥራዊ መረጃዎችን ደግሞ እየተመለከትን ነበር። ከነዚህ መካከል አንደኛው በወረሃ ታህሳስ ውጤት አይቀናውም የሚሉ መረጃዎችን ተመልክተናል። በማንቸስተር ዩናይትድ በኩል ባለፉት ጥቂት ዓመታት የታህሳስ ወር ለማንቸስተር ዩናይትድ መልካም ሆኖ አላለፉም። ማንቸስተር ዩናይትድ በታህሳስ ወር ካደረጋቸው የመጨረሻ 14 የሊግ ጨዋታዎች በ9ኙ ሽንፈት አስተናግዷል። 4 ድልና 1 አቻ ደግሞ ማግኘት የቻለበትን አጋጣሚ የተመለከትነው። በተጨማሪም ማንቸስተር ዩናይትድ በዚሁ ወር ባደረጋቸው የመጨረሻዎቹ 3 ጨዋታዎች ምንም አይነት ግብ ደግሞ ማስቆጠር ያልቻለ ቡድን እንደሆነ የሚታወቅ ጉዳይ ነውና ማንቸስተር ዩናይትድ በታህሳስ ወር ካደረጋቸው ያለፉት 14 የሊግ ጨዋታዎች በ9 የተሸነፈበትን አጋጣሚ የተመለከትነው። ማንቸስተር ዩናይትድ በሜዳቸው ባደረጋቸው ባለፉት 9 የሊግ ጨዋታዎች ደግሞ በአንዳቸውም አቻ አልወጣም። 5ቱን ድል አድርጎ 4ቱን ተሸንፏል። ዌስትሃም ዩናይትድ በዚህ ውድድር ዘመን በሊጉ 3 ጊዜ ብቻ ቀድሞ ማስቆጠር የቻሉ ሲሆን ይህም በሊጉ እጅግ አነስተኛው ቁጥር እንደሆነ የተነገረው። ዌስትሃም ዩናይትዶች በዕለተ ሐሙስ ካደረጓቸው ያለፉት 14 የሊግ ጨዋታዎች በሁለቱ ብቻ ነው የተሸነፉትና 6 ድል 5 ደግሞ አቻ ማስመዝገብ የቻለ ቡድን ነው። በአጠቃላይ ማንቸስተር ዩናይትድም በሳምንቱ አጋማሽ በሚደረጉ ጨዋታዎች ላይ ጥሩ ውጤት የሚያስመዘግብ ቡድን ነው። ዩናይትድም እንግዲህ በሳምንቱ አጋማሽ ዕለተ ሐሙስ ላይ በተደረጉ በሜዳቸው ያደረጋቸውን ያለፉት 17 የሊግ ጨዋታዎችን ምንም አይነት ሽንፈት አልገጠመውም። በሜዳቸው ዕለተ ሐሙስ ላይ የተደረጉት ያለፉትን 8 የሊግ ጨዋታዎች ደግሞ ማንቸስተር ዩናይትድ 8ቱንም በአሸናፊነት ነው ማጠናቀቅ የቻለውና እነዚህ ሁሉ ቁጥራዊ መረጃዎች እንግዲህ የሚመለከቱበት ጨዋታ ነውና የዛሬው ጨዋታ እንዲጠበቅ ያደርገዋል። ከዛሬው ጨዋታ ጋር ደግሞ አንዳንድ ጉዳዮችን እናንሳ። ዩናይትድ ከዌስትሃም ዩናይትድ ጋር በኦልድ ትራፎርድ ነው ምሽት 5 ሰዓት ጨዋታቸውን የሚያደርጉት። በ14ኛው ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ዌስትሃም ዩናይትድን ያስተናግዳል። ዩናይትድ በገዛ ሜዳው በኤቨርተን የቀመሰው ሽንፈት በኋላ በፓላሱ ጨዋታ ድል አገግሞ ወደ ቶፕ 6ም እጅጉን ተጠግቶ ነው የሚገኘው። የሩበን አሞሪም ቡድንም ካደረጋቸው ያለፉት 7 ጨዋታዎችን በአንዱ ብቻ ሽንፈትን ያስተናገደ ሲሆን በአንጻር ዌስትሃም የ3 ተከታታይ ጨዋታዎች ያለመሸነፍ ጉዞ ባሳለፍነው ሳምንት በሊቨርፑል 2-0 ተሸንፎ ማብቃቱን የምናስታውሰው ነው። ማንቸስተር ዩናይትድ በሳምንቱ አጋማሽ ሐሙስና ሮብ መርሃ ግብሮች ያስመዘገበው የ17 ተከታታይ ጨዋታዎች ያለመሸነፍ ጉዞንም አንግቦ በሙሉ የራስ መተማመን ነው ዛሬ ዌስትሃም ዩናይትድን የሚገጥመው ተብሎ ይታሰባል። ዩናይትድ ከዌስትሃም ዩናይትድ ጋር ያደረጉት ያለፉት 5 የፕሪሚየር ሊግ ጨዋታዎች መጥፎ የሚባል ቁጥር ያለው ሲሆን እንግዲህ ጥሩ የሚባል ቁጥርን ማስመዝገብ አልቻለም። ሆኖም ቀደም ያሉትን ግንኙነቶች ስንመለከት ግን እስከ 28 የእርስ በርስ ግንኙነቶች 19ኙን ድል የማንቸስተር ዩናይትድ ሲሆኑ 6ቱን ደግሞ አቻ መውጣት ችለዋል። በ3ቱ ደግሞ ተሸንፈዋል ማንቸስተር ዩናይትዶች እንግዲህ በዚህ በአጠቃላይ የነበራቸው የዌስትሃም ዩናይትድ እና የዩናይትድ ታሪክ ውስጥ ትልቁን ባለድርሻ የሚወስዱት ወይም ደግሞ ትልቁን ድል የሚወስዱት ዩናይትዶች ናቸው። ዌስትሃም የ16 ተከታታይ ጨዋታዎች ድል አልባ ጉዟቸውን በባለፉት ዓመታት እንግዲህ የኦልድ ትራፎርድ 2-0 ድልም ማሳካታቸው የሚታወስ ነው። ዌስትሃም ለመጨረሻ ጊዜ ተከታታይ 2 የኦልድ ትራፎርድ ድሎችን ያስመዘገበው በ1934 ዓ.ም እንደነበረ የምናስታውሰው ጉዳይ ነው። በዌስትሃም በኩል አንዳንድ ተጫዋቾች በጉዳትና በቅጣት ምክንያት ከዛሬው ጨዋታ ላይ አይኖሩም። በጀርባ ጉዳት ምክንያት በዛሬው ጨዋታ ላይ የማይኖረው ፋቢያንስኪ፣ በትከሻ ጉዳት ምክንያት ስካርልስ በዛሬው ጨዋታ ላይ አይኖርም። ባለፈው ከሊቨርፑል ጋር በነበረው ጨዋታ በተመለከተው ቀይ ካርድ ምክንያት በቅጣት ምክንያት ብራዚላዊው ሉካስ ፓኬታ በዛሬው ጨዋታ ላይ አይኖርም። የሰመርቪል መኖርም አጠራጣሪ እንደሆነ መረጃዎች እንደሚያሳዩ ነው ዘገባው እያሳየ የሚገኘው። በዘንድሮው የውድድር ዓመት የጉዳት መጠን በእጅጉ የቀነሰለት ማንቸስተር ዩናይትድ ጥቂት ተጫዋቾችን ብቻ ከዛሬው ጨዋታ ውጭ ይሆኑበታል። እስካሁን ከጉዳታቸው ሙሉ ለሙሉ ያላገገሙት የሃሪ ማጓየር እና የቤንጃሚን ሼስኮ ከዛሬው የቡድን ስብስብ ውጪ ናቸው። በአንጻሩ ባለፉት 2 ጨዋታዎች ከሜዳ ውጭ የነበረው ኩኛ በጥሩ አካላዊ ብቃት ላይ የሚገኝ ሲሆን ወደ ቡድን ስብስብም እንደሚመለስ ጭምር ነው የተረጋገጠው። ብሩኖን በተመለከተ እስካሁን ምንም የተረጋገጠ ነገር የለም። በዛሬው ጨዋታ ላይ የመሳተፉ ነገርም አጠራጣሪ እንደሆነ የሚያሳዩ ነገሮች ናቸው የተመለከትነውና በዛሬው ጨዋታ ላይ ይኖራልም አይኖርም የሚሉ ዘገባዎች ናቸው በትልቁ እየወጡ የሚገኙትና በሳምንቱ መጨረሻ በነበረ ከክሪስታል ፓላስ ጋር በነበረ ጨዋታ ላይ የተወሰነ ጉዳት እንደገጠመው የሚያሳዩ ነገሮች አሉ። ነገር ግን በዛሬው ጨዋታ ላይ ይኖራል አይኖርም የሚሉ ጉዳዮች አጠራጣሪ ሆነዋል። እንግዲህ የዛሬውን ጨዋታ በመሃል ዳኝነት የሚመሩት እንግዲህ
አንድሪው ኪችን ይባላሉ። በሁለቱ ክለቦች መካከል የሚደረገውን ተጠባቂ ጨዋታ በዋና ዳኝነት ይመሩታል። ረዳቱ ደግሞ ዳን ኩክ እና ኢያን ሁሰን ናቸው። አራተኛው ዳኛ ሚካኤል ሳልሴብሪ ይባላሉ። በቫር ዳኝነት ፒተር ባንክስ እና ኤዲ ስማርት ይገኛሉ ተብሎ ነው የሚታሰበው። አሰልጣኝ ኑኖ ኤስፕሬንቶ ሳንቶ የዌስትሃም ዩናይትድ አሰልጣኝ ማንቸስተር በጣም ጥሩ ቡድን ናቸው፣ በአሁኑ ሰዓትም ጥሩ እየተጫወቱ ይገኛሉ። ከክሪስታል ፓላስ ጋር የነበራቸውን ጨዋታ መመልከት ትችላለ። በጥሩ ሁኔታ ተፎካክረው ባለድል ሆነዋል። በባለ ተሰጥኦ ተጫዋቾች የተሞሉ ጠንካራ ተጋጣሚ ናቸው። የቡድን መሻሻል የሚታይ ነው። እኔም ሩበን አሞሪም ፖርቱጋላዊ ነን፣ እናም ደግሞ ብዙ ጊዜ ተገናኝተናል። ሐሙስ ግን እርስ በርስ እንፋለማለን ዛሬ ሲሉ ነው ኑኖ ኤስፕሬንቶ ሳንቶ የተናገሩት። ሩበን አሞሪምን እጅግ አከብረዋለሁ፣ በስራችንም ብዙ ነገሮችን እንነጋገራለን ሲልም ጭምር ነው ኑኖ ኤስፕሬንቶ ሳንቶ ከሩበን አሞሪም ጋር ስላላቸው ግንኙነት የተናገሩት። በአንጻሩ አሰልጣኝ ሩበን አሞሪምም ሀሳቡን ሰጥቷል። ኑኖ ኤስፕሬንቶ ሳንቶ ስኬታማ እንደሚሆን ምንም ጥርጥር የለኝም። በጣም ልምድ ያለው አሰልጣኝ ነው። በተለያየ የቡድን ስብስብም እንዴት መስራት እንዳለበት ጠንቅቆ የሚያውቅ ነው። ሊጉንም በሚገባ ተላምዷል። ይህም ደግሞ እንደ አሰልጣኝ እጅግ ወሳኝ ነው። ለጨዋታዎች መዘጋጀት ላይም ጎበዝ ነው። ሆኖም ግን የኔ ትኩረት ማድረግና ማሻሻል ስላለብን ነገሮች ላይ ነው። ጨዋታው ግን ከባድ እንደሚሆን ጠንቅቄ ያውቃለሁ ሲልም ጭምር ነው አሰልጣኝ ሩበን አሞሪም ዛሬ ከዌስትሃም ዩናይትድ ጋር ከሚያደርጉት ጨዋታ በፊት በነበረ ጋዜጣዊ መግለጫ ላይ ስለ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ እና ስለ ቡድናቸው ማንቸስተር ዩናይትድም ሀሳቦቻቸውን ያነሱት። ይህ ጨዋታ ምሽት 5 ሰዓት ሲል በኦልድ ትራፎርድ የሚደረግ መርሃ ግብር ነው። ይህንን ጨዋታ እንድትከታተሉ በአክብሮት ጋብዛችኋለሁ። ምሽት 5 ሰዓት ሲል በኦልድ ትራፎርድ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር የ14ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ የመጨረሻ መርሃ ግብራቸውን የሚያደርጉ ነው የሚሆነው። አርሰናልን የተመለከተ መረጃን ደግሞ እናንሳ። ሚኬል አርቴታ ስለ ጉዳት ይናገራል። አዎ በግልጽ መቼም ቢሆን ጥሩ ዜና አይደለም። ዴክላን ራይስ ስለተጎዳ ከሜዳው መውጣት ነበረበት። አናውቅም ምን እንዳለ ግን ነገ ማየት ይኖርብናል እና ሞስኩዌራ ሌላኛው ከሜዳ የወጣ ተጫዋች እንደሆነም ተመልክተናል ብሏል አሰልጣኝ ሚኬል አርቴታ ሲናገር። በግልጽ እንደሚታየው ጋብርኤል ማጋሌሽ እና ዊሊያም ሳሊባ እንዲሁ ከሜዳ የራቁ በመሆናቸው መላመድ አለብን። የቡድኑ ውሳኔ ነው። ነገር ግን ብዙም ያልተጫወቱ ተጫዋቾችን ስመለከት ለራሴም እንግዲህ ለምሳሌ ያክል ቤን ዋይት ያሳየው ብቃት ድንቅ ነበር። ወይም ደግሞ ማርቲን ኦዴጋርድም ከጉዳት ከተመለሰ በኋላ 96 ደቂቃዎችን ተጫውቷል እና እሱም ጥሩ ነበር ብሏል። ኖኒ ማንዱዌኬ ጥሩ ነበር። ቪክተር ዮኬሬሽ እየተመለሰ ነው እናም አሁን ጥቂት ደቂቃዎችን እያገኘ ነው። ስለዚህም ያንን በማየቴ ደግሞ በጣም ተደስቻለሁ ሲል ጭምር ነው ሚኬል አርቴታ እየተናገረ የሚገኘውና በትናንትናው ጨዋታ ላይ ወሳኝ የሚባሉት ተጫዋቾቻቸው ጉዳት ሲገጥማቸውን ተመልክተናል። በተለይ የዴክላን ራይስ ጉዳት ደግሞ ለአርሰናል በትልቁ አሳሳቢ ጉዳይ እንደሆነ ይታወቃል። ትናንትና ተቀይሮ ነው የወጣው። ነገር ግን ያን ያክል የከፋ ነገር ላይሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው የሚገኘው። አርቴታ ስለ ዴክላን ራይስ ሲናገረ መጫወቱን መቀጠል ስላልቻለ ነው እንግዲህ ያስወጣ ነውና ምን እንደሚሆን እንጠብቃለን። በመጨረሻም ጥሩ ሁኔታ እየተራመደ ነበር ብሏል። መራመድ ይችላል፣ መጫወት ግን አይችልም። ዋናው ነገር ብዙ ደቂቃዎችን ተጫውተዋል። ነገር ግን ረቡዕ ምሽት እንጫወታለን እናም ቅዳሜ ደግሞ ከሰዓት መጫወት ይኖርብናል። ደቂቃዎችን መጫወት እንችላለን፣ ነገር ግን ለተጫዋቾች ካሰቡ በቂ የሚያርፉበት ጊዜ ስጧቸው። በቂ ረፍት ማግኘት ለተጫዋቾችም በጣም ጥሩ ነገር ነው ሲልም ጭምር ነው የተናገረውና ለተጫዋቾቻችን ረፍት እየተሰጣቸው አይደለም። በዚህ ደግሞ ተጫዋቾቻችን ጉዳት እንዲገጥማቸው እየሆኑ ይገኛሉ ሲል ጭምር ነው አርቴታ የተናገረው። ዴክላን ራይስ ከጨዋታው መጠናቀቅ በኋላ ለስካይ ስፖርቱ ጋዜጠኛ ለሆነው ሰውም ደግሞ እንዲሁ ሀሳቡን ሰጥቶታል። ለጋሪ ኮተሪል ሀሳቡን ሰጥቷል። ደህና እንደሆነና ለቪላው ጨዋታም እንደሚደርስ ጭምር ነው ለስካይ ስፖርት ሀሳቡን ያጋራው ዴክላን ራይስ። ስለዚህ በሚቀጥለው ጨዋታ ላይ የመኖር እድል ሊኖረው እንደሚችል ነው የተናገረው። ሚኬል አርቴታ ይቀጥልና ደጋፊዎች እዚህ በጊዜ እንዲገኙ ነግሬያቸው ነበር፣ እነሱም ቀደም ብለው እዚህ ተገኝተዋል። ለዚህም ደግሞ አመሰግናቸዋለሁ ሲል የተደመጠው ዳቪድ ራያ ባይሆን ኖሮ ጎሎች ይቆጠርብን ነበር ብሏል ሚኬል አርቴታ በትላንትናው ጨዋታ ላይ። በተለይ ኬቨን ሻዴ የሞከረው ኳስን ያወጣበት መንገድ ደግሞ እጅግ አስደናቂ እንደነበር እናስታውሳለን። ሚኬል አርቴታ ስለ ክሪስቲያን ሞስኩዌራ የጉልበት ወይም የቁርጭምጭሚት ጉዳት እንዳጋጠመው ሲጠየቅም አሁን ማወቅ አንችልም፣ በትክክል ምን እንደሆነ ልንናገርም አንችልም፣ ነገር ግን ጨዋታውን መቀጠል እንዳልቻለ ተረድቻለሁ፣ ከዛም አስወጥቼዋለሁ ሲል ነው ሚኬል አርቴታ የተናገረው። ሚኬል ሜሪኖ የመሃል አጥቂ ችግር እንዳለብን ያውቅ ነበር እናም ደግሞ እሱም እርምጃ ወስዷል። ካይ ሃቨርትዝና ጋብርኤል ሄሱስን ማጣት እንደ ጎዳን ያውቅ ነበር። ባለፈው የውድድር ዘመንም ይህንን አድርጓል፣ ነገር ግን በዘንድሮው የውድድር ዘመን ሌላ ደረጃ አሻግሮታል ሲልም ነው ሚኬል አርቴታ የተናገረው። ሊያንድሮ ትሮሳርድ እና ዊሊያም ሳሊባ ሌላኞቹ ጉዳት ላይ ያሉ ተጫዋቾች እንደሆኑ ይታወቃል። በትናንትናው የብሬንትፈርድ ጨዋታ ላይም አልታደሙም ወይም ጨዋታው ላይ አልነበሩም። ሊያንድሮ ትሮሳርድ እና ዊሊያም ሳሊባ ግን ብሬንትፈርድን እና የቼልሲ ጨዋታ ካመለጣቸው በኋላ ለቪላ ጨዋታ መድረሳቸው አጠራጣሪ እንደሆነ ነው ዘስታንዳርድ የተባለው የመረጃ ምንጭ እየገለጸ የሚገኘው። ሊቨርፑልን ደግሞ እንመልከት። የሊቨርፑል አቋም ከውጤቱ በላይ ያሳስባል ብሏል ጄሚ ካራገር።
የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ሊቨርፑል እያሳየ የሚገኘው እንቅስቃሴ እንዳሰጋው ነው በሰጠው አስተያየት ላይ የገለጸው። ሊቨርፑል ውጤት ይዞ ካለመውጣቱ በላይ አስከፊው ነገር የቡድኑ አቋም ነው ሲል ነው ጄሚ ካራገር የሚናገረው። የቡድኑ አቋም አሳሳቢ ነው ሲል የገለጸው ጄሚ ካራገር በጨዋታው ላይ ምንም አይነት ጥረትም አላየንም፣ በድጋሚ ወደ ኋላ ተመልሰው ተመልክቻቸዋለሁ ሲል ጭምር ነው የተናገረው። ጎሉ የተቆጠረብን እድለኛ ስላልነበርን ነው ብለዋል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው በትናንትና ምሽቱ ጨዋታ ያሳየው እንቅስቃሴ ከዌስትሃም ጨዋታ ጋር ተመሳሳይ ነበር በማለት ነው የሚናገሩት። ብዙ የግብ ዕድል እያልፈጠርንበትና በተቃራኒውም ያላስተናግድንበት ነበር ያሉት አሰልጣኙ በተቆጠረብን ጎል እድለኛ አልነበርንም ብለዋል። ነገር ግን ግቡ ከተቆጠረብን በኋላ ቡድኑ ያሳየው ምላሽን ወድጄዋለሁ፣ የማሸነፊያ ግብ ለማግኘትም የቻልነውን ሞክረናል ሲሉ ጭምር ነው ጨምረው የተናገሩትና እንግዲህ እድለኞች አልነበርንም ሲል ነው አሰልጣኝ አርነ ስሎት ሀሳቡን እየሰጠ የሚገኘው። ሌላኛው የምናነሳው ጉዳይ ደግሞ ፍሎሪያን ቨርትስ የሰጠውን ሀሳብ ነው። በደረጃ ሰንጠረዡ አናት ላይ መሆን እንፈልጋለን፣ ጥሩ ስራዎችንም ማስቀጠል አለብን፣ እናም ነገሮች እንደሚቀየሩ ተስፋ እናደርጋለን ሲልም ጭምር ነው እየተናገረ የሚገኘው። ፍሎሪያን ቨርትስ ነው ይህን ሀሳብ የሰጠው። የቼልሲን ጉዳይንም እንመልከት። የቼልሲ አቅም 4 ውስጥ መጨረስ ነው ብሏል ጋሪ ኔቭል ነው ይህንን ሀሳብ የሰጠው። የቀድሞ እንግሊዛዊ ተጫዋች ጋሪ ኔቭል ቼልሲ በዚህ ዓመት ፕሪሚየር ሊጉን የማሸነፍ አቅም እንደሌለው ይናገራል። ቼልሲ 4 ውስጥ ይጨርሳል፣ ማሳካት የሚችሉትም ይህንን ብቻ ነው ሲል ጋሪ ኔቭል አስቴቱን ሰጥቷል። ስለ ምክንያቱ ያብራራው የቀድሞ ተጫዋቹ ያላቸው ጥሩ ያልሆነ ነገር ደግሞ ወይም ደግሞ ያላቸው ጥሩ ያልሆነ ነገር እንግዲህ በቀጣዮቹ ጊዜያቶች ላይ አሁንም ነጥብ ሊያስጥላቸው እንደሚችል እገምታለሁና ስለዚህም የሚችሉት 4 ውስጥ ማጠናቀቅ ብቻ ነው ሲልም ጭምር ነው የተናገረው። ጥሩ ያልሆነ የኋላ መስመርና እንዲሁ ደግሞ ግብ ጠባቂም ሊጉን ለማሸነፍም በቂ ነገር እንዳልሆነ ጭምር ነው እየተናገረ የሚገኘው። ኤንዞ ማሬስካም እንዲሁ ሀሳቡን ሰጥቷል። ሊድስ ከኛ የተሻለ ቡድን ነበር ብለዋል። ከሰማዮቹ አሰልጣኝ ኤንዞ ማሬስካ በተገኘው ቃል መሰረት ሊድስ ዩናይትድ ቡድናቸው ላይ ያሳካው ድል ይገባቸዋል በማለት ነው የተናገሩት። ሊድስ ዩናይትድ ከኛ የተሻለ ቡድን ነበር ያሉት አሰልጣኝ ኤንዞ ማሬስካ እነሱ የሚገባቸውን ድል ነው ያገኙት ነው ያሉት። አክሎም ሁሉም ተጫዋቾች በምርጥ ብቃታቸው ላይ ነበሩ ብዬ አላስብም፣ ከዚያ ጨዋታ የምንወስደው ነገርም የለም ሲሉ ነው የተናገሩት። ሁልጊዜም ባለህ ሙሉ አቅም ካልተጫወት ከእንግሊዝ ፕሪሚየር ሊግ በጣም ከባድ እንደሆነ ማውቃለሁ ብሏል ማሬስካ ሲናገር። ስለ ምሽቱ ጨዋታ አጠቃላይ እንቅስቃሴ ሲናገርም በቡድኑ ረገድ ከኛ ብልጫ ነበራቸው፣ ማሸነፍ የሚገባቸው ነበር። ከዚህ ጨዋታ የምንወስደው በጎ ነገር የለም። ብቸኛው አማራጭ ምን እንደተፈጠረ ተረድቶ እንዲሁ ሪሴት በማድረግና እንደገና ማስተካከል ብቻ ነው። ከአርሰናልና ባርሴሎና ጋር ምርጥ እንደሆነም ሁሌ ደግሞ ያንኑ ብቃት መድገም አንችልም። ምክንያቱም የምናስተናግድበት ሁኔታ የምናደርጋቸው የተጫዋቾች ሮቴሽኖች አሉ። የቡድኑ ደረጃ ሁሌም አንድ አይነት ሊሆን አይችልም ነው ያለው። ይህ አይነት ደካማ አቋም ከምን መጣ ካላችሁኝ እርግጠኛ ነኝ ከባርሴሎናና ከአርሰናል ጨዋታ በኋላ የተሻለ ነገር ትጠብቃላችሁ። ነገር ግን ይህ ሁሌ የሚቻል ነገር አይደለም። በየ2 እና 3 ቀናት ልዩነት መጫወት የማይችሉ ተጫዋቾች ያሉን እንደ ሪስ ጄምስ እና ዌስሊ ፎፋና አይነት ተጫዋቾችም በሁሉም ጨዋታ ላይ መጠቀም አንችልም። የግድ ረፍት ያስፈልጋቸዋል። ተቀይረው የገቡት ተጫዋቾችም ለውጥ ስለማምጣታቸው በዚህ ጨዋታ ላይ ማንም እንግዲህ ተጫዋች በምርጥ ብቃቱ ላይ አልነበረም። በሁለተኛው አጋማሽ ፔድሮና ጋርናቾ የተሻሉ ነበሩ። ነገር ግን የተቆጠረብን 3ኛው ጎል ጨዋታውን የቀየረብን ሆኗል ሲልም ጭምር ነው የተናገረው። ስለ ሽንፈቱም ሲያነሳ ቀኑ የኛ አልነበረም ብዬ አስባለሁ። ምክንያቱም ከጨዋታው የምንወስደው ምንም ነገር የለም። በአካል በፊዚካል ግጥሚያዎች እንዲሁ በዱዌልስ ከኛ እጅጉን የተሻሉ ነበሩ ሊድሶች ብለዋል። ካይሴዶን ስለማጣታቸውም ተጠይቀው ሞይ ካይሴዶ በጣም ፈልገነው ነበር በዚህኛው ጨዋታ ላይ፣ በቀጣይ ጨዋታዎች እንፈልገዋለን። ልክ እንደኛ ሁሉ እሱ ለማንኛውም የዓለም ክለብ ደግሞ ወሳኝ ተጫዋች ነው። የእሱ አለመኖር ጎርቶናል ሲልም ጭምር ተናግሯል። ስለ ኤስቴቫው ቅያሪም ሲናገር የኤስቴቫው ነገር ትንሽ እንኳን ወደ ፕሪሚየር ሊጉ በሰላም መጣ እንኳን ወደ ሊድስ መጣ አይነት ስሜት ነበረው። ሊጉ ምን ያክል ከባድ እንደሆነ ያየበት ነው። በሱ ላይ ደግሞ የነበረው ተጽዕኖ ትልቅ ነበር። የቀየር ነው ቢጫ ካርድም ስላለበት እንዳይወጣ በመስጋት ጭምር ነው ሲልም ነው የተናገረው አሰልጣኝ ኤንዞ ማሬስካ። ሪያል ማድሪድን ደግሞ እንመልከት። ትሬንት አሌክዛንደር አርኖልድ እና ኤድዋርዶ ካማቪንጋ የጉዳታቸው መጠንን ለማወቅ የሕክምና ምርመራ ይደረግላቸዋል ተብለዋል። ሆኖም ግን ሪያል ማድሪድ የሁለቱ ተጫዋቾች ጉዳት አስከፊ እንዳይሆን ስጋት ገብቶታል የሚሉ መረጃዎች ሲወጡ እንደነበር ነው የተመለከትነው። ነገር ግን የኤድዋርዶ ካማቪንጋ ጉዳት መጀመሪያ ላይ እንደተፈራው አይነት ከባድ ይሆናል ተብሎ እንደማይጠበቅ ነው መረጃዎች የሚያሳዩት። እሱም በተመለከተ ብሩህ ተስፋ እንዳለ ነው ሆሴ ሉዊስ ሳንቼዝ መረጃውን እያጋራ የሚገኘው። ነገር ግን ትሬንት አሌክዛንደር አርኖልድ ግን እንግዲህ በ2025 ጨዋታ ላይ ያደርግ እንደሚችል ማለትም ይሄ አንድ ወር ሲጠናቀቅ 2026 ይገባልና በዚህ በ2025 ግን በሚቀጥሉት አንድ ወራት ጨዋታ ላይ ያደርግ እንደሚችል ነው ግምቶች እየወጡ የሚገኙት። ነገር ግን አጠቃላይ ምርመራው ተደርጎ ውጤቱ ይፋ እንደሚደረግ ነው መረጃው የወጣው።
የአርዳ ጉሌር ተቀያሪ ላይ መሆን ለኔ ምክንያታዊ ነው። በጨዋታው ላይ ሁለተኛ ኳሶችን ለማሸነፍም ጥሩ የአካል ብቃት ያስፈልገን ነበር። እናም ሌላው ምክንያት ደግሞ ከዢሮና ጋር በነበረው ጨዋታ ላይ ጥሩ የፕሬሲንግ አቅም የተመለከትነው ካማቪንጋ ወደ ሜዳ በነበረበት ወቅት ነው። ኳሱ በሚታጣበት ወቅትም ጠንካራ እግሮች ስራውን ይሰራሉ ብለዋል ጆርግ ፒኮን ሲናገር። ቲቦ ኮርቱዋም እንዲሁ ይናገራል። በአሰልጣኝ ሻቪ አሎንዞ ላይ ምንም አይነት ችግር የለም፣ ከውጭ ደግሞ የሚሰራው ተራ ጫጫታ ብቻ ነው ሲል ነው ቲቦ ኮርቱዋ ስለ ሪያል ማድሪድ አሁን ስላሉበት ጉዳይ የተናገረው። ሻቪ አሎንዞ በሪያል ማድሪድ ቀጥተኛ የማጥቃት አጨዋወት ለመተግበር እየሞከረ ነው። ነገር ግን ይሄ ሲስተም እንደ ቸልሲና ባየር ሚኒክ አይነት ቡድኖች በቻምፒየንስ ሊግ ጥሎ ማለፍም ለማሸነፍም የሚሆን አይመስልም የሚሉ ዘገባዎች ናቸው እየወጡ የሚገኙት። እውነታው ግን እኔ አላውቅም ብሏል አልቫሮ ፒንቶ የቀድሞ ሪያል ማድሪድ ተጫዋች ከሀሳቡ ጋር በተያያዘ አስቴቱን ሲያጋራ። ቅድሚያ የምሰጠው ለሳንቶስ ነው ብሏል ኔይማር ጁኒየር። ከጉዳት ጋር እየተጫወተ የሚገኘው ኔይማር ክለቡ ሳንቶስ ባደረገው ወሳኝ ጨዋታ በ17 ደቂቃዎች ሃትሪክ መስራት ችሏል። ለአለመውረድ እየታገለ የሚገኘው ሳንቶስ እንግዲህ ትናንትና ጁቬንቱድን 3-0 ሲያሸንፍም ኔይማር ሶስቱንም ግቦች ያስቆጥሮ ሃትሪክ ሰርቷል። ኔይማር ባለፉት 3 ጨዋታዎች 5 ግቦችን በማስቆጠር ጥሩ ጊዜን አሳልፏል። ኔይማር ከ2022 ሚያዝያ ወር ወዲህ ለመጀመሪያ ጊዜ ነው ሃትሪክ የሰራው። ይህንን ተከትሎ ሳንቶስ ተከታታይ ድል ማስመዝገቡን ተከትሎ ከወራጅ ቀጠናው በ2 ነጥቦች መራቅ ችሏል። በሳንቶስ ያለው ኮንትራትም በቅርቡ ስለመጠናቀቁ የተጠየቀው ኔይማር ሁልጊዜም ቅድሚያ የሚሰጠው ለሳንቶስ ነው ሲልም ጭምር ነው ምላሹን እየሰጠው። የብራዚል ሊግ እንግዲህ ሻምፒዮኑ የተረጋገጠ እንደሆነ የሚታወቅ ጉዳይ ነው። እንግዲህ አሁን ላይ ግን ለሌሎች ወይም ደግሞ ላለመውረድ የሚደረጉ ትግሎች እንደቀጠሉ እንደሚገኙ ነው መረጃዎች እየወጡ የሚገኙት። ከነዚህ መካከል የኔይማር ጁኒየር ክለብ ሳንቶስም እንደሚገኙበት ጭምር ይታወቃልና ውድድሩን ግን ፍላሚንጎ በ78 ነጥቦች አሁንም አንድ ቀሪ ጨዋታ ያለው ሊጉን እየመራው እንዳለ ይታወቃል። 78 ነጥቦችን ሰብስቦ ፍላሚንጎ ሻምፒዮን መሆኑን አረጋግጧል። ፓልሜራስ 73 ነጥቦች ነው ያለው። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 5 ነው። ስለዚህም በአንድ ጨዋታ ደግሞ አንድ ጨዋታ ነው የቀረው ሊጉ ሊጠናቀቅ። ስለዚህ በአንድ ጨዋታ 5 ነጥቡን ማጥበብ ስለማይችል ፍላሚንጎ ሻምፒዮን መሆኑን አረጋግጧል። ክሩዚየሮ 3ኛ ደረጃ ላይ ተቀምጧል። እንዲሁም ሚራሶል የተባለ ቡድን 4ኛ ነው። ፍሎሚኔንሴ ደግሞ 5ኛ ደረጃ ላይ የተቀመጠ ቡድን ነው። ቦታፎጎ 7ኛ ደረጃ ላይ፣ ሳኦ ፓውሎ 8ኛ ደረጃ ላይ፣ እንዲሁ ኮረንቲያስ 10ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የኔይማር ጁኒየሩ ቡድን ሳንቶስ 14ኛ ደረጃ ላይ ነው የተቀመጠው። በዚህ ሊግ እንግዲህ 4 ቡድኖች ናቸው የሚወርዱትና 17ኛ ደረጃ ላይ የተቀመጠው ቪቶሪያ 42 ነጥብ አለውና የመጨረሻው ጨዋታ ይጠበቃል። ሳንቶስ በመጨረሻው ጨዋታ ላይ ማሸነፍ የሚችል ከሆነ በራሱ ውጤቱን መወሰን ይችላል። ሌሎቹ ቡድኖች የሚሸነፉ እንኳን ላይ ማለፍ እድል አለው። ሳንቶስ 44 ነጥቦችን ሰብስቦ ነው 14ኛ ደረጃ ላይ የተቀመጠው። ቪቶሪያ ደግሞ ወራጅ ቀጠናው ላይ ያለው ቡድን 42 ነጥቦች ሰብስቧል። በ2 ነጥብ ልዩነት ነው በመካከላቸው የሚገኘውና ቀጣዩን ጨዋታ ማሸነፍ ይጠበቅባቸዋል። ኔይማር ደግሞ ከነ ጉዳቱ ለዚህ ቡድን ግልጋሎቱን እየሰጠ ነው። ትናንትናም ሃትሪክ ሰርቶ ቡድኑን መታደግ የቻለበትን አጋጣሚ ተመልክተናል። ባለፉት ደግሞ ጨዋታዎች ላይ ደግሞ ባለፉት 3 ጨዋታዎች 5ኛ ግቡ ሆኖ እንደተመዘገበለት ነው እየተመለከትን የምንገኘው ኔይማር ጁኒየርን በተመለከተ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።